በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመስከረም 7 በስንክሳር ታስበው የሚውሉ ቅዱሳንና ቅዱሳት እንዲሁም የወንጌል ንባብ ዲዮስቆሮስ ወሳዊሮስ ወአጋቶን ወእስራ ምዕት ሰማዕታት ወተሃና እመእግዝእትነ ማርያም ዘነግህ ምስባክ መዝሙር 5 ቁጥር 9 እስከ 10 ወጸልሃው በልሳናቲሆሙ ኮነኖሙ እግዚኦ ወይደቁ በውዶሙ ወበከመ ብዝሃ ህብሎሙ ሰድዶሙ። የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ በአንድ ቀን ሕዝቡን በመቅደስ ሲያስተምራቸው ወንጌልንም ሲነግራቸው የካህናት አለቆች፣ ጻፎችና ሽማግሌዎች ተነሱበት። ይህን በማን ሥልጣን ታደርጋለህ? ይህንስ እንድታደርግ ማን ፈቀደልህ? እስኪ ንገረን አሉት። እርሱም መልሶ እኔም አንዲት ነገርን እጠይቃችኋለሁ፣ ንገሩኝ። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው? አላቸው። እርስ በርሳቸውም እንዲህ ተባባሉ፣ ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከሰው ነው ብንለውም ሕዝቡ ሁሉ በድንጋይ ይወግሩናል። ሁሉም ዮሐንስ ነቢይ እንደሆነ አምነውበታልና ከወዴት እንደሆነች አናውቅም ብለው መለሱለት። ጌታችን ኢየሱስም እኔም ይህን በማን ሥልጣን እንደማደርግ አልነግራችሁም አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ከቁጥር 13 እስከ 22 ያለው ኃይለ ቃል እንዲህ ይላል። አሁንም ተግዳሮቱን ተሸክመን ወደ እርሱ ወደ ከተማው ውጭ እንውጣ። በዚህ የሚኖር ከተማ ያለን አይደለም፣ የምትመጣውን እንሻለን እንጂ። በውኑ እንግዲህ በስሙ እናምን ዘንድ የከንፈሮቻችን ፍሬ የሚሆን የምስጋና መሥዋዕት በየጊዜው ለእግዚአብሔር ልናቀርብ አይገባምን? ነገር ግን ለድሆች መራራትን ከእነርሱ ጋር መተባበርን አትርሱ። እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና። ለመምህሮቻችሁ ታዘዙ፣ ተገዙላቸውም። ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደ መሆናቸው ይህን ሳያዝኑ ደስ ብሏቸው ያደርጉት ዘንድ ስለ ነፍሳችሁ ይተጋሉና። ይህም ስለ እኛ ትጸልዩ ዘንድ ይገባችኋል። ለሁሉ መልካም ነገርን እንደምትወዱና እንደምትሹ እናምናለን። ይልቁንም ፈጥኜ እንድመለስላችሁ ይህን ታደርጉ ዘንድ አጥብቄ እለምናችኋለሁ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችን ኢየሱስን ከሙታን ያስነሳው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 14 እስከ 18 ያለው ኃይለ ቃል እንዲህ ይላል። ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁን አትፍሩ፣ አትደንግጡም። ነገር ግን በፍጹም ልቡናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት
ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሂዳችሁን አሳምሩ። ክፉ ከምትሠሩ ይልቅ መልካም ሥራ እየሠራችሁ የእግዚአብሔርንም ፈቃድ እየተከተላችሁ መከራ ብትቀበሉ ይሻላልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 22 ያለው ኃይለ ቃል እንዲህ ይላል። ለጸሎት ስንሄድም የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶች ታገባ ነበር። ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ወዲያውኑም ተዋት። ጌቶቿም የምታገባላቸው የጥቅማቸው ተስፋ እንደቀረ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸብሩብናል፣ እነሱም አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆንም ልናደርገው የማይገባንን ሕግ ይናገራሉ አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ማርቆስ ወንጌል ምዕራፍ 1 ከቁጥር 23 እስከ 29 ያለው ኃይለ ቃል እንዲህ ይላል። በዚያም ጊዜ በምኵራባቸው ውስጥ ክፉ ጋኔን ያደረበት ሰው ነበር። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጥተሃልን? የእግዚአብሔር ቅዱሱ ሆይ አንተ ማን እንደሆንህ አውቄሃለሁ ብሎ ጮኸ። ጌታችን ኢየሱስም ዝም በልና ከእርሱ ውጣ ብሎ ገሠጸው። ያ ክፉ ጋኔንም አፈራገጠውና በታላቅ ቃል ጮኾ ከእርሱ ወጣ። ሁሉም አደነቁ። እርስ በርሳቸውም ይህ አዲስ ትምህርት ምንድን ነው? ርኩሳን አጋንንት ውጡ ብሎ ያዝዛቸዋልና እነርሱም ይታዘዙታልና ተባባሉ። ዝናውም በገሊላ አውራጃዎች ሁሉ ተሰማ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።